ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የትምህርት ሚኒስቴር ለ2018 የትምህርት ዘመን የድህረ ምረቃ ትምህርት ፈላጊ አመልካቾች የፈተና ምዝገባ ከዛሬ ጀምሮ በበይነ መረብ መከናወን መጀመሩን አስታወቀ። ሚኒስቴር መስሪያ ቤቱ በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ ዛሬ የጀመረው ምዝገባ እስከ ሳምንቱ መጨረሻ ማለትም እስከ እሁድ መስከረም 25 ቀን 2018 ዓ.ም እንደሚቆይ አስነብቧል። በዚህም መሰረት የድህረ ምረቃ ትምህርት መማር የሚፈልጉ አመልካቾች በፌስቡክ ገጹ ላይ የተቀመጠውን የመመዝገቢያ ቅጽ ማስፈንጠሪያ በመጠቀምና በቅጹ ላይ የተቀመጡትን መስፈርቶች እንደሚያሟሉ በማረጋገጥ ለመግቢያ ፈተናው መመዝገብ ይችላሉ ተብሏል። አመልካቾች የብሔራዊ ዲጂታል መታወቂያ ሊኖራቸው እንደሚገባ እንዲሁም ለምዝገባና ለአገልግሎት የሚከፈለውን 750 ብር በቴሌብር በኩል ብቻ መክፈል እንዳለባቸውም አስታውቋል። ሚኒስቴር መስሪያ ቤቱ ፈተናው የሚሰጥበትን ቀን በቀጣይ እንደሚያሳውቅም አስነብቧል። በተጨማሪም ማንኛውም አመልካች ከምዝገባ ጋር ተያይዞ ለሚኖረው ጥያቄ ዘወትር በስራ ሰዓት መረጃ ማግኘት ይችልበታል የተባሉ ስልክ ቁጥሮች እና የኢሜል አድራሻም ይፋ አድርጓል። የማዳጋስካር ፕሬዝዳንት አንድሪ ራጆሊና በሀገሪቱ ለቀናት የዘለቀውን ተቃውሞ ተከትሎ መንግስታቸውን በተኑ። በሺዎች የሚቆጠሩ ሰዎች በሀገሪቱ በተደጋጋሚ በተከሰተው የውሃና መብራት መቆራረጥ ምክንያት ተቃውሟቸውን ለማሰማት አደባባይ ወጥተዋል። ይህንን ተቃውሞም ተከትሎ ፕሬዝዳንት ራጆሊና ትላንት መንግስታቸውን መበተናቸውን አዣንስ ፍራንስ ፕሬስ ዘግቧል። ፕሬዝዳንት ራጆሊና በብሔራዊ ቴሌቪዥን ጣቢያ በተላለፈው ንግግራቸው የጠቅላይ ሚኒስትሩንና የመንግስት አካላት ኃላፊነትን ለማቋረጥ መወሰናቸውን ገልጸው አዲሱ መንግስት እስከሚቋቋም ድረስ በስልጣን ላይ ያሉት ጊዜያዊ ሚኒስትር ሆነው እንደሚያገለግሉ ተናግረዋል። አዲሱ መንግስት ከመመስረቱ በፊት ባሉት 3 ተከታታይ ቀናትም ለጠቅላይ ሚኒስትርነት ለሚቀርቡ ሰዎች ማመልከቻዎች እንደሚሰበሰብም ተናግረዋል። ፕሬዝዳንቱ ስራቸውን በአግባቡ አላከናወኑም ያሏቸውን የኢነርጂ ሚኒስትር ባለፈው ሳምንት አርብ አባረው እንደነበረ ዘገባው አክሏል። ትላንት ደግሞ በርካታ ሰልፈኞች በመዲናዋ አንታናናሪቮ ፕሬዝዳንት ራጆሊና ስልጣን እንዲለቁ ጥሪ አቅርበዋል። ለቀናት በዘለቀው ተቃውሞ ቢያንስ የ22 ሰዎች ህይወት ማለፉንና ከ100 በላይ መቁሰላቸውን የተባበሩ መንግስታት ድርጅት አስታውቋል። ይሁንና የማዳጋስካር መንግስት አሃዙን አሉባልታና መሰረተ ቢስ ሲል አጣጥሎታል። ፖሊስ ተቃውሞውን ለመበተን አስለቃሽ ጭስና የፕላስቲክ ጥይት በሰልፈኞች ላይ መተኮሱን የፈረንሳዩ የዜና ወኪል ዘግቧል። የተመድ የሰብአዊ መብቶች ኮሚሽነር ቮልከር ቱርክ የጸጥታ ኃይሎችን ኃይል የተቀላቀለበት እርምጃ አውግዘዋል። በርካታ ሀብት ቢኖራትም ከዓለም ድሃ ሀገሮች ተርታ የምትመደበው ማዳጋስካር እንደ አውሮፓውያን አቆጣጠር 1960 ነጻነቷን ካገኘች ጀምሮ የተለያዩ አመጾችን አስተናግዳለች። እንደ አውሮፓውያን አቆጣጠር በ2009 በተደረገው አመጽም የቀድሞ ፕሬዝዳንት ማርክ ራቫሎማናና ከስልጣናቸው መነሳታቸው ይታወሳል። አሁን ከስልጣናቸው እንዲለቁ የተጠየቁት ራጆሊም ስልጣነ በትሩን የተቆናጠጡት በወቅቱ የተቀሰቀሰውን ህዝባዊ አመጽ ተከትሎ በተፈጸመ መፈንቅለ መንግስት ነበር። ኢትዮጵያና ጣሊያን የሽሬና የጎንደር ሆስፒታሎችን የጤና አጠባበቅ አገልግሎት ለማጠናከር የሚውል የ4.1 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። ስምምነቱን ትላንት የገንዘብ ሚኒስትሩ አህመድ ሺዴና በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሌሴ ተፈራርመዋል። የገንዘብ ሚኒስትሩ አህመድ ሺዴ ስምምነቱ በተለይም በትግራይና አማራ ክልሎች በግጭት ለተፈናቀሉ ዜጎች የሚሰጠውን የጤና አገልግሎት ለማሻሻል እንደሚረዳ አጽንኦት ሰጥተዋል። በተገኘው 4.1 ሚሊዮን ዩሮ ድጋፍ የሚተገበሩት ፕሮጀክቶችም ከ15 ሚሊዮን በላይ ለሚሆኑ ሰዎች የሚቀርበውን የጤና አጠባበቅ አገልግሎት ለማሻሻል እንደሚያግዙ መናገራቸውን ሚኒስቴሩ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። በተለይም ድጋፉ እናቶች በሰላም እንዲገላገሉ፣ ህጻናት እንዲሁም ተፈናቃዮች የጤና እንክብካቤና አገልግሎት እንዲያገኙ እንደሚያስችልም መግለጫው አክሏል። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ለሚቀጥለው 1 ሳምንት ከክብደት በላይ ወይም ትርፍ ጭነት የጫኑ ከባድ ተሽከርካሪዎች ተመዝነው በደንቡ መሰረት የሚጣለውን ቅጣት በመክፈል መንገዱን መጠቀም እንደሚችሉ አስታወቀ። ኢንተርፕራይዙ ትላንት በፌስቡክ ገጹ ባወጣው ጽሑፍ የተሽከርካሪ መኪኖች ክብደትና መጠንን ለመወሰንና ለመቆጣጠር በወጣው የሚኒስትሮች ምክር ቤት ደንብ መሰረት የክፍያ መንገዶችን ደህንነት ለመጠበቅና የመንገድ መሰረተ ልማት ከጉዳት ለመጠበቅ ከተፈቀደላቸው የጭነት በላይ በሚጭኑት
በተሽከርካሪዎች ላይ ጥብቅ ቁጥጥር እያደረገ መሆኑን ጠቅሷል። ሆኖም ከኢሬቻ በዓል ጋር በተያያዘ ነባሩ መንገድ ለከባድ መኪኖች ዝግ መሆኑን ተከትሎ የክፍያ መንገዶችን እንደ አማራጭነት እንዲጠቀሙ መወሰኑን አስታውቋል። በዚህም መሰረት ከዛሬ መስከረም 20 ቀን እስከ መስከረም 27 ቀን 2018 ዓ.ም ድረስ ማንኛውም አይነት የከባድ ተሽከርካሪ መኪኖች የክፍያ መንገዱን መጠቀም እንደሚችሉ ገልጿል። ተሽከርካሪዎቹ መንገዱን በሚጠቀሙበት ወቅት ተመዝነው ለያዙት ከክብደት በላይ ወይንም ትርፍ ጭነት በደንቡ መሰረት የተጣለውን ቅጣት እንደሚከፍሉም አሳውቋል።